ጆርደን ላይ እንግዲህ እህታችን አውጥተው ጥለዋታል ማለት ነው። በነገራችን ላይ ጆርደን የሚባል ሀገር እጅግ በጣም መጥፎ ሀገር ነው። እኔ ድሮም ጀምሬም አልወደውም ጆርደን የሚባል ሀገር። ወንድማችን ሳሚ ብዙን ጊዜ ስለ ጆርደን ያወራ ነበር፣ ግን የሚሰማው የለም። በእርግጥ አረብ ሀገር ላይ ሁሉም ጥሩ ነው እያልኩኝ አይደለም። እድል ነው። አንዳንዴ እውነት ለመናገር እድል ነው ማለት ነው። እድል ነው ልበል ምን ልበል አላውቅም፣ ግን ጆርደኖች በጣም ከባዶች ናቸው። ነገር ግን ወደ ጆርደን የምታመጡ ደላላዎች እጅግ በጣም ታሳፍራላችሁ። ይሄ ሁሉ የደላላ ስራ ነው ማለት ነው። ደላላ የሚሰራው ስራ ነው እህቶቻችን አደጋ ላይ እየጣለው ያለ በተለያየ ምክንያት በመደፈር ደሞዝ በመቀማት ቤት በመቆለፍ በተለያየ ነገር እህቶቻችን እየተሰቃዩ እያየናቸው ነው። እኛ ኢትዮጵያውያን እንደ ሌላ ሀገር ኤጀንሲያችን ሲደወልላቸው አያነሱም። እውነት ለመናገር ቢያነሱ እንኳን ምንጭቅጭቅ ነው የሚያደርጓችሁ። ስትፈልጉ ስሩ ስትፈልጉ ሂዱ ብለው ነው የሚዘጉት ከጆሯችሁ ላይ ስልኩን። ሌላ ሀገር ዜጋ ግን ታድለው ታድለው እነ ኬንያ እነ ዩጋንዳ ምናምን ነገር ተደውሎላችሁ በደቂቃ ነው መክተብ እንዲያመጡ የሚደውልላቸው አረቦች። እኛ ግን ደላላችንም ብሩን በነገራችን ላይ አሁን ለደላላ የሚከፈለው ብር እኔ እንጃ ከሚባለው በላይ ነው። 70-80 ሺህ ብር ይቀበላል። እሱን ከተቀበለ በኋላ ያቺ ልጅ የፈለገው ነገር ብትሆን እሱ ተጠያቂ አይሆንም። ምን አገባው የራሱ ጉዳይ። ምክንያቱም ከብት አሽጦ በሬ አሽጦ መሬት አሽጦ የተለያየ ነገር ብድር አሽጦ ብሩን ወስዷል እና አይመለከተውም። ስለዚህ ምን ልላችሁ ፈልጌ ነው፣ በተለይ ጆርደን ያላችሁ ምናምን ማለት ሌላ ጎረቤት ሀገር ሆናችሁ ጆርደን ልንሄድ ነው ሲሏችሁ አትፍቀዱላችሁ። በእርግጥ እሺ አይሉም፣ እውነት ለመናገር እሺ አይሉም። በቃ እኛ እዚህ እየተጠቀምን እነሱ እንዳይሰሩ የምናደርግ ነው የሚመስላቸው እና አብዛኛው ማህበረሰብ እሺ አይሉም እውነት ለመናገር። ነገር ግን ጆርደን በጣም መጥፎ ነው እውነት ለመናገር። እና እንግዲህ ስታሳዝን በጣም በሚያሳዝን ሁኔታ እንግዲህ ሜዳ ላይ ነው ያለችው። ማንም አልደረሰላትም። በራብ በምን እየተሰቃየች ነው ያለችው። ስለዚህ የኛ ኢትዮጵያውያን መከራ እስከመቼ ድረስ ነው? ሁሌ ስቃይ ስቃይ ስቃይ። በጣም ከባድ ነው እውነት ለመናገር። የምሬን ነው የምላችሁ እና ምን እንደምል አንዳንዴ በጣም ከባድ ነው። ሰላም ሰላም እንደና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ቤተሰብ። እና እንግዲህ እንደተለመደው ዛሬ እውነት ለመናገር በጣም እኛ ኢትዮጵያውያን መከራው በዝቶብናል። ለምን እንደሆነ አላውቅም። አንዴ በሀገራችን አንዴ በስደት አሁንስ ያስጠላል። እውነት ለመናገር ሁሉን ነገር ስናየው በቃ ከአቅም በላይ ነው። በቃ እኛ ከምናወራው በላይ ነው ሁሉ ነገር። ስለዚህ እንግዲህ እህታችን በምስሉ ላይ የምትመለከቷት ጆርደን እንግዲህ የሚባል ሀገር ነው። አውጥተው ጥለዋት አሰሪዎቿ ያለ ምግብ ያለ ምን ሜዳ ላይ ነው ያላቸው ማለት ነው። ስለዚህ በተለይ ትልልቅ ፔጅ ያላችሁ ሼር እያደረጋችሁ ቲክታክ ላይም እየለቀቃችሁት ለእህታችን የሆነ መፍትሄ እንዲገኝላት እውነቴን ነው የምላችሁ። በነገራችን ላይ በፊት አብርሽ የቀረው ራሱ እንደዚህ በስደተኞች ዙሪያ ይረዳ ነበር። አሁን ግን ትቷል መሰለኝ። እናንተ ለምንድነው ትቷል መሰለኝ? በቃ ከሚደርስበትም ትችት በዛ ላይ እሱም አሁን የመኪና እንትን ስለደረሰበት ምንም እንደ ድሮ አይደለም። ከብዙ ነገሮች ታቅቧል። እውነት ለመናገር አያሳዝንም? አዎ እነሱም ጠፍቷል ማለት ነው። ስለዚህ ጥንቃቄ አድርጉ። እንደዚህ አይነት ያልሆነ ነገር የምትናገሩ ልጆች እና ያው እግዚአብሔር ይድረስላት ነው የምለው። እውነት ለመናገር እኔ ራሱ አንዳንዴ የማወራው ራሱ ጥፍት ይልብኛል። የሆነ እኩል ተፍተፍ እያልኩ ነው የማወራው። ከምር እንደዚህ አይነት ነገር ብዙም ያን ያህል አይደለሁኝም። እና እግዚአብሔር ከእንደዚህ አይነት ነገር ይጠብቀን። በጣም ከባድ ነው ስደት ላይ እንደዚህ ያልሆነ ነገር ሲሆን ያሳዝናል። የእውነት የሰው ልጅ ያልፍልኛል እቀየራለሁ ምናምን ብሎ መቶ ባልሆነ ደረጃ ስታዩት የሆነ እንደ አንድ ስደተኛ የሚሰማችሁ ነገር የለም ጎበዝ? የእውነት በጣም ነው የሚያሳዝነው። በቃ በየቦታው በሰሞኑ አሁን አይታችኋል። የመን ላይ እንግዲህ ስንት ኢትዮጵያውያን እንደዛ እንደ ከብት እየተነዱ። በእርግጥ ጥፋቱ የኛ ነው የማንም ሳይሆን የኛ ነው። ምክንያቱም አንዱን የመን እንግዲህ እየደበደቡ አንጠልጥለውት ምናምን የሚያሳዩ ቪዲዮዎች ሲወጡ ነበር። ከዚያ ባሻገር ደግሞ ይሄ መጠጥ ነገር ስለሚያመጡ የኛ ኢትዮጵያውያን በጣም ያው ወደ ሳውዲ ሊያስገቡ ስለሆነ ከባድ ነው። ሁሉም ነገር ከባድ እንደሆነ ታውቃላችሁ። ነገር ግን አሁንም ቢሆን ተንኮል ከመስራት ወደኋላ አልልም። ስለዚህ አንዱ ባጠፋው ሁሉም ነው እንትን የሚለው ማለት ነው። ለማንኛውም በጣም ከባድ ነው እና ሁላችሁንም ቤተሰብ ሰላማችሁ በዚህ ትትረፍረፍ ይበልልኝ። ይበቃኛል።
አውሬ አውሬ ያላለኝም እውነት ለመናገር ድብርብርብር ዝም ብሎ የሚደብራችሁ ነገር የለም ወገንታት። እኔ ድብር ብሎኛል እውነት ለመናገር ፈጣሪ ወይ ትዕግስት ስጠኝ። ዝም ብሎ የሚደብረኝ ነገር እኮ ነው ሊገባኝ አልቻለም። በቃ ስራ ራሱ ስሬ ለነገሩ ስለምንሰለች መሰለኝ የስራው ብዛት መሰለኝ አይደል እንደዚህ የሚያደርገን እና ለዛ ነው። ፈጣሪ ትዕግስቱን ስጠኝ። አንድ የተረገመ ልጅ አለ። ምን ሆኖት ነው ግን ጤንነቱም ያጠራጥራል እውነት ለመናገር። ይመጣል ይሄዳል ይመጣል ይሄዳል ይመጣል ይሄዳል ይመጣል ዝብላ የማል የምር። እና ለማንኛውም ቤተሰቦች ሰላማችሁ ይብዛልኝ ትላላችሁ። ሰላማችሁ ይብዛልን። እንግዲህ ጥምቀት እየደረሰ ነው፣ ገና እየደረሰ ነው። እኛም መዳም ኩሽና አለንላችሁ ተቀምጠንላችሁ አለ ማለት ነው። ሰላማችሁ ይብዛ ውዶች።